አንድ ቀላል ጥያቄ ልጠይቃችሁ። ስለ ሀያላን ኩባንያዎች ስታስቡ ወደ አይምሯችሁ የሚመጡት የትኛዎቹ ኩባንያዎች ናቸው? እርግጠኛ ነኝ ጉግል፣ አፕል፣ አማዞን እና ሜታ ሳይሆኑ አይቀሩም። ነገር ግን ዓለምን በትክክል የሚቆጣጠሩት ኩባንያዎች ስማቸውን ሰምታችሁ የማታውቋቸው፣ ሎጓቸውን አይታችሁ የማታውቁ፣ መስራቾቻቸው በኢንተርኔት ላይ ምንም ፖስት የማይለጠፉ መሆናቸውን ብነግራችሁስ? በደምብ ስሙ። ምንም ጉራ የለም፣ ብራንዲንግ የለም፣ ሃይፍ የለም። ሆኖም ግን እነዚህ ኩባንያዎች ለአንድ ሳምንት ስራ ቢያቆም አውሮፕላኖች መብረር ያቆማሉ፣ ባንኮች ይቆለፋል፣ ፋብሪካዎች ይዘጋሉ እና እናንተ የምታውቋቸው በጣም ግዙፍ ኩባንያዎች ሁሉ ይደነገጣሉ። ዛሬ እነዚህ ኩባንያዎች እነማን እንደሆኑ፣ እንዴት እንደሚሰሩ፣ እነሱን ማወቅ ስለ ገንዘብ፣ ስለ ስልጣን እና ስለ ንግድ ያለን አስተሳሰብ ለዘላለም እንዴት እንደሚቀይሩ አሳያችኋለሁ። እስከ መጨረሻ ማየታችሁን እንዳትረሱ። አብዛኛው ሰው ዓለም እንዴት እንደምትሰራ በደንብ አይረዳም። ስልጣን ማለት የሚጮህ የሚታይ እና ታዋቂ የሆነ ይመስላችኋል። እውነተኛ ስልጣን ግን ዝምተኛ ነው። ስሙኝ በደንብ። በኢኮኖሚ ውስጥ የተደበቀ አንድ ነገር አለ፣ ኢንፍራስትራክቸር ላየር የምንለው። እነዚህ ንግዶች ምርታቸውን በቀጥታ ለተጠቃሚዎች አይሸጡም። የሚሸጡት ለሌሎች ንግዶች ነው። ለንግስታት፣ ለባንኮች፣ ለግዙፍ ኢንዱስትሪዎች እነ ሜታ፣ ጎግል ለመሳሰሉት ነው። በኢንስታግራም ላይ ፎሎ አታረጓቸው፣ ነገር ግን ህይወታችሁ በእነሱ ላይ የተመሰረተ ነው። ለምን ምሳሌ አልሰጣችሁም? ካርድ ስትጠቀሙ ክፍያ ወዲያኑ የተፈጸመ ይመስላችኋል። ከዚያ ክፍያ በስተጀርባ ግን ቪዛ ወይም ማስተር ካርድ የተባሉ ኩባንያዎች አሉ። ዋናው ነጥብ ግን ይሄ ነው። ቪዛ ገንዘብ አያበድርም፣ ባንክም የለው። እነሱ የሚያደርጉት ገንዘቡ የሚዘዋወርበትን ሀዲድ ወይም ሬልስ መዘርጋት ብቻ ነው። በየቀኑ ከሚደረጉ በቢሊዮን የሚቆጠሩ ግብይቶች ላይ በጣም ትንሽ ሳንቲም ይቆርጣሉ። ያንዳንዱ የንግድ ተቋም ግን ስለ ቪዛ ያስባል። ይሄ ነው ሊቨሬጅ ማለት። እና ሌላ ምሳሌ ልስጣችሁ። አሁን ደግሞ ጠለቅ ብለን በአንድ ኩባንያ ውስጥ አክሲዮን ስትገዙ የባለቤትነት መብቱ የእናንተ ይመስላችኋል። ነገር ግን የማን ምን እንደሆነ የሚመዘገቡት እና የሚቆጣጠሩት እነ ብላክ ሮክ፣ ቫንጓርድ እና ስቴት ስትሪት ያሉ ኩባንያዎች ናቸው። BlackRock is taking over the world and no one is stopping them. Narrative. BlackRock is an extremely dangerous company. They have that much control to get everybody to do what they want them to do. Larry Fink, the guy running BlackRock, is really the president of the United States. እነዚህ ድርጅቶች ኢንቨስት ብቻ አያደርጉም። በአፕል፣ ጉግል፣ ማይክሮሶፍት፣ ኮካ ኮላ፣ ባንኮች እና የአየር መንገዶች ውስጥ ዋነኛው የድርሻ ባለቤቶች ናቸው። ኩባንያዎችን በይፋ አይመሩም። እነዚህ ኩባንያዎች የፋውሊዝም ፋሚሊ ሆናችሁ ስለ ብላክ ሮክ፣ ቫንጓርድ እና ስቴት ስትሪት የማታውቁ ከሆነ ስለ እነዚህ ኩባንያዎች ጉግል ላይ ሰርች አድርጉ። እነዚህ ኩባንያዎች በጣም በዝምታ ትልቅ ተጽዕኖ ነው የሚያሳድሩ። ሌላ ምሳሌ አንድ ልጨምርላችሁ። ስለ ቁሳቁስ ንግድ ታውቃላችሁ? ይህንን ከዓለም ንግድ 90% የሚሆነው በባህር ላይ ነው የሚጓጓዘው። እንደ ማይረስክ እና ኤምኤስሲ ያሉ ጥቂት ኩባንያዎች ደግሞ አብዛኛውን የዓለም የጭነት መርከብ እንቅስቃሴ ይቆጣጠራሉ። እነሱ ዋጋ ከጨመሩ ያንዳንዱ ምርት ይወደዳል። ምግብ፣ ኤሌክትሮኒክስ፣ ነዳጅ በሉት የትኛውም ምርት። ይሄኛውን ቦልድ አድርጉ። 90% ንግድ በባህር ላይ ነው። ቆም ብላችሁ አስተውሉ እስኪ። ተመሳሳይነታችሁን አያችሁት? እነዚህ ንግድ ኩባንያዎች አሰልቺ ናቸው፣ የማይታዩ ናቸው። ደንበኞችን ሳይሆን ሲስተሙን ይቆጣጠራሉ። እነሱ ደንበኞችን አያሳድዱም፣ ደንበኞች ከነሱ ደግሞ መምለጥ አይችሉም። ጫውታው ይሄ ነው። ይህን ቪዲዮ ለመስራት ሳስብ በጣም ትልቁ ተክል ያደረገኝ ጥያቄ ይሄኛው ነው። ለምን አብዛኛው ሰው ይሄንን ሲስተም አያስተውልም? እና ሁለት ነገሮች ነው እንደ መልስ ሆኖ የታዩ። ትምህርት ቤቶች ይህንን አያስተምሩም። ማህበራዊ ሚዲያም ይሄኛውን ነገር ሰፖርት አያደርግም። ምክንያቱም ለምን መሰላችሁ? አያስደስትማ። ለዛ ነው ይሄን ቪዲዮ ያያችሁ ከሆነ 10 ወይ 20 ወይ 30 ቪው ላይ ስታክ አድርጎ ሊሆን ይችላል። ለዛ ጋይስ ውለታ አድርጉልኝ። ይሄን ቪዲዮ ላይክ አድርጉ፣ ኮሜንት ላይ የፈለጋችሁትን ኮሜንት ጻፉ። ምክንያቱም ያወራው ያለውት በጣም የማያስደስት ቶፒክ ስለሆነ
ሰዎች ፈጣን ገንዘብ፣ ዝናና አድካሚ ታሪኮችን ይፈልጋሉ። ነገር ግን የዓለም ዌልዚየስት እና ሪቸስት ወይም በጣም ሮያል ቤተሰቦች ሻይኒ የሆነ ብራንድ አልገነቡም። እነሱ የገነቡት የመረጃ ወይም የኢንፎርሜሽን ቱቦችን፣ ሀዲዶችን እና መግቢያዎችን ነው። እስከዚህ ድረስ ከመጣችሁ ጋይስ አንድ የማይመች ነገር ግን እውነተኛ ነገር ልንገራችሁ። አብዛኛው ወጣት እንዲሆን የሚመከረው እነዚህ ነው። ሰራተኛ፣ ኢንፍሉዌንሰር ወይም ደግሞ አነስተኛ ነጋዴ እንዲሆን ነው። ኢንፍራስትራክቸር ቢልደር እንዲሆን ማንም ሰውን ሰፖርት አያደርግም። ሆኖም ስልጣንና ፓወር ያለው ኢንፍራስትራክቸር ቢልደሮች እጅ ላይ ነው። ይሄ ለናንተ ምን ማለት ነው? በደም ስሙኝ። እዚህ ጋር ናጌ ቢዛ ወይም ብላክ ሮክን መስርቱ ያልኩ አይደለም። ነገር ግን በጥልቀት ማሰብ ጀምሩ። ራሳችሁን እንዲህ ብላችሁ ጠይቁ። ይህ ኢንዱስትሪ በምን አይነት ሲስተም ላይ ነው የተመሰረተው? አክሰሱን የሚቆጣጠረው ማን ነው? ሰፊ ስራ በብዛት የሚሰራው የት ነው? በጣም ትናንሽ ኢንፍራስትራክቸሮችን ቢልድ ያደረጉ ያሉ ሰዎች በትልቁ ነው የሚያሸንፉ። እዚህ ጋር ስለ ኦንላይን ቢዝነስ ልንገራችሁ። ኦንላይን ቢዝነስ ላይ ሶሻል ሚዲያዎች ስኬል እንዲያደርጉ የሆነ ድርጅት ፕሮዳክታቸውን ኦንላይን ላይ እንዲሸጥ ከኋላ ሆኖ ሲስተሙን እና ሶፍትዌሮችን ቢልድ ያደረጉ ያሉ ሰዎች ከድርጅቱ በላይ በጣም ትርፋሞች ናቸው። አያችሁት? እዚህ ጋር ከዚህ በኋላ እንዴት ታዋቂ ልሁን ብላችሁ አትጠይቁ። በምትኩ እንዴት ነው የግድ አስፈላጊና አናቦይደብል መሆኑ ብላችሁ ጠይቁ። የፋውዲዝም ጄኔሬሽን ከሆናችሁ ይህን ጥያቄ መጠየቅ አለብን ጋይስ። ያደገች ባለች ሀገር ላይ ያላደገ ፋራ ነው። የሚጮህ ንግዶች ትኩረት ያገኛሉ፣ ዝምተኛ ንግዶች ግን ቁጥጥሩን ይይዛሉ። አንድ ይህንን ካያችሁት ደግማችሁ ላለማየት አትችሉም። ምክንያቱም አስተሳሰባችሁ ሲቀየር ስትራቴጂያችሁም ይቀየራል፣ ብዙ ነገራችሁ ይቀየራል። ስለ ዓለም ሲስተም፣ ቴክኖሎጂ እና ቢዝነስ ተጨማሪ ነገር ከፈለጋችሁ ቻናልን ሰብስክራይብ አድርጉ። ምክንያቱም ሲስተሙን መረዳት ከነሱ ነፃ ለማውጣት የመጀመሪያ እርምጃ ነው። ፒስ